ይስጥልን የፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የመካከለኛው ምስራቅ ጂኦፖለቲካና ሰላም ዳግም ደራሽ ጎርፍ እንደገባበት ኩሬ ደፍርሷል። ድምጿን አጥፍታ ጦሯን ወደ ቴል አቪቭ ያስገባቸው አሜሪካ ከእስራኤል መከላከያ ጋር በቅንጅት ኢራን ላይ የከፈተችው ጥቃት የዓለም ዓይንና ጆሮ ሲስብ ትኩሳቱ ቀይ ባህርን ተሻግሮ አስመራና አዲስ አበባን መነካካቱ አልቀረም። ሲጠበቅ የነበረው የእስራኤል ኢራን ግጭት መቀስቀሱም ኢትዮጵያ የቀይ ባህር ኦፕሬሽን እንድትፈጽም እድል ከፍቷል እየተባለ ሲሆን በአዲስ አበባ በኩል ኢትዮጵያ ኤርትራን ወታደራዊ መሰረተ ልማት ከጥቅም ውጭ ለማድረግ አሰበችው የሚያስብል እንቅስቃሴ መጀመሩን የሚጠቁም መረጃ ተሰምቷል። በዝርዝር እንመለስበታለን። በሌላ በኩል ኢራን በጥምረት የተከፈተባትን ጥቃት ተከትሎ የዓለም ቱሪስቶች አይን ማረፊያ የሆነችው ዱባይን ጨምሮ 5 የአሜሪካ ታርጌቶች ላይ ጥቃት መሰንዘሯ ተሰምቷል። ኢትዮጵያውያን በብዛት የሚገኙባቸው የአረብ ሀገራት የጥቃት ኢላማዎች መሆናቸው ስጋቱን ከፍ አድርጎታል። በሌላ መረጃ ኢራን ሰላም ካልሆነች ቀይ ባህር ሰላም አይሆንም ያሉት በኢራን የሚደገፈው የየመኑ ሁቲ ታጣቂዎች በቀይ ባህር ላይ የሚንቀሳቀሱ መርከቦችን ዳግም ማጥቃት እንጀምራለን ሲሉ አስታውቀዋል። የታጣቂ ቡድኑ መግለጫ ዓለም አቀፉን የንግድ እንቅስቃሴ ከባድ ችግር ላይ እንዳይጥል ተሰግቷል። እስከ ፍጻሜው አብራችሁን ቆዩ። አሜሪካና እስራኤል በትብብር ኢራን ላይ ጥቃት መክፈታቸውና ኢራን ያጸፋ ምላሽ መስጠት መጀመሯን ተከትሎ ዓለማችን በአሁኑ ሰዓት እስትንፋሷን አቁማ ወደ መካከለኛው ምስራቅ አይኖቿን አፍጥጣለች። ለወራት ሰላማዊ መስሎ የነበረው የአረቡ ዓለም ሰላማዊ ሚሳኤል ተሞልቷል። ምድሪቱ በቦምብ ፍንዳታ እየተናወጠች ነው። የኢራንና የሚሳኤል ፍጥጫ ወደማይመለስባት ደረጃ ተሸጋግሮ ታላቁ ጦርነት በይፋ የተጀመረ ይመስላል። ግጭቱ ስቦ ያስገባ እንደ ኤምሬትስ፣ ኳታር፣ ኩዌትና ሊባኖስ ጨምሮ በርካታ ያሉ ሀገራት የሚሳኤል ጥቃት እያስተናገዱ መሆናቸው ጦርነቱ በእስራኤልና ኢራን ብቻ ተወስኖ የማይቀር መሆኑን ያመለከተ ሲሆን በተለይ በቴህራንና በቴል አቪቭ ሰማይ ስር እየሆነ ያለው ነገር እጅግ አስደንጋጭ መሆኑ እየተነገረ ነው። በሚሊዮን የሚቆጠሩ ሰዎች ወደ መሸሸጊያ ዋሻዎች እየገቡ ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወገኖቻችን በሚኖርባቸው እንደ ኩዌት፣ ባህሬንና ኤምሬትስ ያሉ ሀገራት የአደጋ ማስጠንቀቂያ ደወሎች እያስተጋቡ ነው። የኢራን መንግስታዊ ቴሌቪዥን ጣቢያ ጥቂት ደቂቃዎች በፊት በሰጠው መግለጫ ኢራን በሀገሪቱ ላይ ለተሰነዘረው ጥቃት መብረቃዊ የአጸፋ ምላሽ መስጠት መጀመሯን የገለጸ ሲሆን አልጀዚራ፣ ቢቢሲና ኤኤፍፒን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘገባዎችም ይህንኑ አረጋግጠዋል። በአሁኑ ሰዓት በመቶዎች የሚቆጠሩ ሚሳኤሎች ከኢራን ምድር ተተኩሰው ወደ እስራኤል ምድር እንደ ሰደድ እሳት እየዘነቡ ሲሆን የኢራንን ሚሳኤሎች ከማክሸፍ ጎን ለጎን በኢራን መዲና ቴህራን ላይ ሌላ ዙር ከፍተኛ ጥቃት ተከፍቷል። እስራኤል ከኢራን ሊሰነዘር የሚችልን ስጋት ለመቀነስ በሚል በቴህራንና በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር ሆና እጅግ ከባድ ጥቃት መፈጸሟን በይፋ አሳውቃለች። በቴህራን የሚገኘው የሰላ ዳይሬክተር ላይ ጥቃት ማነጣጠሩ እየተነገረ ሲሆን የቴህራን የአየር ክልል ሙሉ በሙሉ ተዘግቷል። በዚህ መካከለኛ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ደህንነቱ ወደ ተጠበቀ ሚስጥራዊ ስፍራ መዛወራቸውን የሮይተርስ የዜና ምንጭ አረጋግጧል። የሚያሳየው ሁኔታው ምን ያህል አሳሳቢ ደረጃ ላይ እንደደረሰ ነው። ታሪኩ ግን በዚህ የሚያበቃ አይደለም። ውጥረቱ አድማሱን እያሰፋ ነው። በዛሬው ዕለት በኩዌት የተለያዩ አካባቢዎች የአደጋ ጊዜ ሳይረኖች ሲጮሁ ተደምጠዋል። በኩዌት የሚኖሩ በርካታ ኢትዮጵያውያን ወገኖቻችን በከፍተኛ ድንጋጤና ስጋት ውስጥ ናቸው። ምንም እንኳን አንዳንድ ምንጮች ከቴክኒክ ሙከራ ነው ቢሉም የቀጠና ሁኔታ ግን ከዚህ በላይ መሆኑን ይጠቁማል። ባህሬን በበኩሉ አስደንጋጭ ዜና አውጥታለች። በአገሪቱ የሚገኘው የአሜሪካ የባህር ኃይል 5ኛው ክፍለ ጦር ዋና መስሪያ ቤት በሚሳኤል ጥቃት ኢላማ መደረጉን አረጋግጣለች። በአቡዳቢ ከፍተኛ የፍንዳታ ድምፅ ተሰምቷል። በኳታር የሚገኘው አልኡዴይድ የአሜሪካ የጦር ሰፈር ሰራተኞች አካባቢውን ለቀው እንዲወጡ ትዕዛዝ ተላልፏል። በመላው መካከለኛው ምስራቅ
ምስራቅ የሚገኙ የአሜሪካ ኤምባሲዎች ሰራተኞቻቸው ባሉበት እንዲቆዩና ጥንቃቄ እንዲያደርጉ እያሳሰቡ ነው። በቀጠናው የሰፈነው ውጥረት ተከትሎም የበረራ መስመሮች እየተቀየሩ ነው። በአሁኑ ሰዓት በመካከለኛው ምስራቅ በተፈጠረው ከፍተኛ ጸጥታ ውጥረት ምክንያት የክልሉ ሰማይ በከፍተኛ ሁኔታ ተቀይሯል። እንደ ቀጥታ የበረራ መከታተያ መረጃዎች አውሮፕላኖች ከተለመደው ቀጥተኛ መስመር ወጥ ረጅምና ጥንቃቄ የተሞላባቸው አቅጣጫዎችን እየተከተሉ ይገኛሉ። ኢራን፣ ኢራቅና እስራኤል የአየር ክልላቸውን ለሲቪል በረራዎች ዘግተዋል። በርካታ ዓለም አቀፍ አየር መንገዶች እንደ ኤምሬትስ፣ ኳታር ኤርዌይስ እና ኢታድ በረራዎችን እየሰረዙ ወይም መስመር እየቀየሩ ነው። በረራዎች ተቀይረው ደቡባዊያን የሳውዲ አረቢያ መስመር እየተከተሉ በመሆኑ የበረራ ጊዜ መራዘምና መዘግየቶች ሊኖሩ ይችላሉ። ወደ አካባቢ የሚጓዙ ተጓዦች የበረራ ሁኔታቸውን ከአየር መንገዶቻቸው ጋር እንዳረጋገጡ ጥቆማ ተሰጥቶታል። ይህ እንዲህ እንዳለ ታዲያ መካከለኛው ምስራቅ ላይ የፈነዳው ግጭት ምስራቅ አፍሪካ መነካካቱ አይቀሬ እንደሆነ እየተነገረ ባለበት ወቅት ክስተቱ ለአስመራ ታላቅ መርዶ፣ ለኢትዮጵያ ደግሞ ትልቅ እድል የከፈተ ስለመሆኑ እየተነገረ ባለበት ወቅት ለአራት ኪሎ ቤተ መንግስት ቅርበት ካላቸው ምንጮች ኢትዮጵያ የቀይ ባህር ኦፕሬሽን ያለ ብዙ ኪሳራና ጫጫታ ለማሳካት ትክክለኛውን ጊዜ ነው የሚል እንቅስቃሴ መጀመሯ እየገለጹ ናቸው። ክስተቱ በአስመራ በኩል ከባድ ጭንቀትና ፍርሃት የፈጠረ መሆኑ እየተነገረ ሲሆን በአዲስ አበባ በኩል ደግሞ ጎልቶ ታይቷል የሚሉ የመረጃ ምንጮች ኢትዮጵያ የኤርትራን ወታደራዊ መሰረተ ልማት ከጥቅም ውጭ ለማድረግ አሰበች ወይ የሚያስበል እንቅስቃሴ መጀመሩን የሚጠቁሙ መረጃዎች ተሰምተዋል። አሜሪካና ኢራን ወደ ጦርነት መግባታቸው አይቀሬ መሆኑ እየተነገረ ባለበት በዚህ ወሳኝ ጊዜ አሜሪካ በኢራን ላይ ጥቃት በሰነዘረችባት ቅጽበት የኤርትራን የአየር ክልል ከማንኛውም በረራ ሙሉ በሙሉ ነጻ በማድረግ የኤርትራን ወታደራዊ መሰረተ ልማቶች በተቀናጀ የአየር ድብደባ ከጥቅም ውጭ እናደርጋለን ሲሉ ነው የቤተ መንግስቱ ቤተኞች የገለጹት። እጅግ ቢበዛ 13 ሰዓት የበለጠ ጊዜ አይወስድም ሲሉ በገለጹት የቀይ ባህር ኦፕሬሽን የኢትዮጵያ አየር ኃይል በተጠና ሁኔታ የኤርትራን ወታደራዊ መሰረተ ልማቶች ከጥቅም ውጭ ከሆኑ በኋላ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በተገኙበት ለአሰብ ወደብ ዘመቻ ዝግጁ መሆኑን በትርኢት ያሳየው የመጨረሻውና የወደቡን መመለስ ማረጋገጫ ማህተም የሚያትሙ ኤሊት ፎርስ አስደማሚ የልዩ ዘመቻ ኦፕሬሽን ወይም ኦፕሬሽናል ሬድሲ ወደ ስራ ይገባል ሲሉ ነው እንቅስቃሴው ወደ ተግባር ለመግባት እቅዶች ተዘጋጅተው አመቺ ሰዓት ሲጠበቅ እንደነበረ ያመለከቱት። በተያዘ መረጃ የሰሜን እርስ በርስ ጦርነት ዳግም እንዳያገረሽ ጥንቃቄ እንደሚያስፈልግም ተጠቁሟል። የዓለም ፖለቲካ ትኩረት በሙሉ ወደ መካከለኛው ምስራቅ አሜሪካ፣ እስራኤልና ኢራን ጦርነት በዞረበት በዚህ ሰዓት በአገራችን ሰሜናዊ ክፍል እየታየ ያለው እንቅስቃሴ እጅግ አሳሳቢ ደረጃ ላይ ደርሷል። የቅርብ ጊዜ ትውስታችን ወደ ኋላ መለስ አድርገን የሩሲያና ዩክሬን ጦርነት እንዳይፈነዳ የዓለም መገናኛ ብዙሃንና ዲፕሎማቶች ትኩረታቸው ሙሉ በሙሉ ወደዚያው ያዞሩ። ልክ ያን ጊዜ ነበር በሰሜን ኢትዮጵያ በፌዴራል መንግስቱና በህወሓት መካከል ከባድ ጦርነት የተቀሰቀሰው። የዓለም አቀፍ ማህበረሰብ አይንም በሌላ ቦታ በጠመዱ ለጦርነት መባባስና ለደረሰው ጉዳት የራሱ የሆነ አስተዋጽኦ እንደነበረው አይዘነጋም። አሁንስ ታሪክ እንደተደገመ ይሆን? ዛሬም ዓለም በኢራንና እስራኤል ጉዳይ ተውጣለች። ይህን አጋጣሚ ተከትሎ ግን በሰሜን ትግራይ ድንበር አካባቢዎች እንዲሁ በአፋር የኤርትራ ድንበር አቅጣጫዎች ከፍተኛ የሆነ ወታደራዊ እንቅስቃሴና የሰራዊት ክምችት የተስተዋለ መሆኑን መረጃዎች ይጠቁማሉ። ይህ የዓለም መደናገር ሌላ ዙር ደም አፋሳሽ ግጭት ሽፋን እንዳይሆን ከፍተኛ ጥንቃቄ ያስፈልጋል። የዓለም አቀፍ ማህበረሰብ ትኩረት በሌለበት ሰዓት የሚደረግ ጦርነት ጉዳቱ የከፋ ነው የሚሆነው። ስለዚህ ከወዲሁ ትኩረት ወደ ሰሜን በማለት የተንቀሳቀሰ ያለውን የጦርነት ደመና ማጋለጥና ማስቆም ያስፈልጋል የሚሉ አስተያየት ሰጪዎች ይህ ጉዳይ በዝምታ ከታለፈ ዋጋው ከባድ ሊሆን ይችላል ሲሉ ነገሮች ቅደም ተከተላቸው እንዳይስቱና ከመስመር እንዳይወጡ ጥንቃቄ እንደሚያስፈልግ ምክር ሀሳብ አጋርተዋል።
በቀጣይ መረጃ የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አስታውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በአሜሪካ ላይ የከፈቱ ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል።